የትግራይ ጊዜያዊ ርዕሰ መስተዳድር ሆነው የተሾሙት አቶ ጌታቸው ረዳ ማን ናቸው? በአሁኑ ወቅት በኢትዮጵያ በተለይ ደግሞ በትግራይ ፖለቲካ ውስጥ ጎልቶ ከሚታዩ ፖለቲከኞች አንዱ የሆኑት አቶ ጌታቸው ረዳ የክልሉ አስፈጻሚ አካል በማዋቀር የትግራይ ጊዜያዊ አስተዳደር እንዲመሩ ጠቅላይ ሚኒስትር አብይ አህመድ መሾማቸው ተገልጿል። በፌደራል መንግስትና በትግራይ ክልል ውስጥ በኃላፊነት በቆዩባቸው ዓመታት በአገር ውስጥና በዓለም አቀፍ መገናኛ ብዙሃን ላይ በመቅረብ ሐሳባቸውን በመግለጽ በመከራከር በተደጋጋሚ የሚታወቁት ጥቂት ባለስልጣን መካከል አንዱ ናቸው። ዛሬው ዘገባችን አቶ ጌታቸው ረዳ በትግራይ ለሁለት ዓመት የቆዩት የጊዜው ርዕሰ መስተዳድር ሆነው ከተሾሙ ወደዚህ አሁን ስልጣን ካስረከቡስ በኋላ ምን ገጠማቸው የሚለውን ሰፋ ያለ ዜና ትንታኔ ይዘን ቀርበናል። አቶ ጌታቸው ረዳ እንደሚታወቀው በአፍሪካ የጠቅላይ ሚኒስትሩ ልዩ አማካሪ በመሆን ተሾመዋል። ኃላፊነታቸውስ ምን ይመስላል የሚለውን በሰፊው ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሀገሪቱ ውስጥ የፖለቲካ ለውጥ ከመጣ በኋላ በነበሩት ላለፉት 5 ዓመታት በገዢው ፓርቲ ኢህአዴግና በግንባሩ ዋና መስራች ህወሓት መካከል የነበረው አለመግባባት ተከትሎ በተፈጠረው የፖለቲካ ትርምስ ውስጥ ጎልተው ወጥተዋል። አቶ ጌታቸው ረዳ በተለይ ለሁለት ዓመት በዘለቀው ጦርነት ወቅት በትግራይ አመራሮች በኩል የሚነሱ ሐሳቦች በክልሉ ባሉ መገናኛ ብዙሃን ላይ በመደበኛነት እየቀረቡ እንዲሁም በዓለም አቀፋዊ መገናኛ ብዙሃን ላይ በተደጋጋሚ ብቅ እያሉ የህወሓት አንደበት ሆነው ቆይተዋል። ማፋሳሽ ጦርነት ያስቆመው በመንግስትና በህወሓት መካከል በተካሄደው ድርድር ወቅት ግንባር ቀደም ተደራዳሪ የነበሩትና በስምምነቱ ላይ ፊርማቸውን ያኖሩት አቶ ጌታቸው ረዳ ማን ናቸው? አቶ ጌታቸው ረዳ አላማጣ ውስጥ ሰኔ 1967 ዓ.ም የተወለዱት የአንደኛና የሁለተኛ ደረጃ ትምህርታቸውን እዚያው በትውልድ ከተማቸው የተማሩ ሲሆን ለታናሽ ወንድማቸውና እህታቸው አርያ መሆናቸው ይናገራል። አቶ ጌታቸው ከልጅነታቸው ጀምሮ የመማርና የማንበብ ልዩ ፍቅር ስለነበራቸው በእኩዮቻቸውና ከዘመዶቻቸው ጋር ለመማር ለመጫወት ጊዜ የነበራቸው ቢሆንም የማንበብ ፍቅራቸው ከፍተኛ ስለነበር ሰፊው ጊዜያቸውን ያጠፉት የነበረው ከመጽሐፍ ጋር እንደነበር ታናሽ ወንድማቸው ይናገራሉ። በተለይ ወደ ሁለተኛ ደረጃ ትምህርት ቤት ሲገቡ ከትምህርታዊ መጽሐፍ ባሻገር በእንግሊዘኛ የተጻፉ አዳዲስና ቆየት ያሉ መጽሐፍ በማንበብ አብዛኛ ጊዜያቸውን ያጠፉ ነበር። እነዚህም መጽሐፍ መካከል የኒቼን የካርልና ማርክስ የኒየንና ሌሎች ረጅም ዘመናት ያስቆጠሩ ስራዎች የሁለተኛ ደረጃ ተማሪ ያሉ ካነበቧቸው መካከል ይጠቀሳሉ። በሁለተኛ ደረጃ ተማሪ ጀምሮ ደግሞ በእንግሊዘኛ የተጻፉ መጽሐፍትን የሚያነቡት አቶ ጌታቸው አሁን ከመጽሐፍ ጋር እንደሚውሉ ቤተሰቦቻቸውና ከቅርበት የሚያውቋቸው ይናገራሉ። አቶ ጌታቸው ከሚያነቧቸው መጽሐፍ ባይመርጡም በዋናነት ግን ፍልስፍና፣ ፖለቲካና ኢኮኖሚ እንዲሁም ዓለም ታሪክ ላይ የሚያተኩሩ መጽሐፍ ያዘወትራሉ። ጌታቸው ረዳ የእንግሊዘኛ ቋንቋ ችሎታቸውን ያዳበሩት ከሚያነቧቸው መጽሐፍ እንደሆነ የሚገልጹት ታናሽ ወንድማቸው ዶክተር ሞላ ረዳ የተዋሰው መጽሐፍ ነገ መለስልን ከተባለ ሌሊት ሙሉ ተቀምጦ ሲያነብ እናየዋለን ነበር ይብለዋል። በቅርብ ጓደኞቹና በመቀሌ ዩኒቨርሲቲ ባልደረባ የነበሩት ሙሉ ወርቅ ኪዳነ ማርያም በጻፈው አንድ ጽሑፍ ስለ አቶ ጌታቸውና ለንባብ ስላላቸው ፍቅር አስተያየታቸውን አስፍረው ነበር። ጌታቸው ከአዲስ አበባ ዩኒቨርሲቲ ከተመረቀ በኋላ አብሮን በትግራይ የቀድሞ ቢዝነስ ኮሌጅ ነበር የተቀጠረው። እንግዳ በሆነበት በዚያ ወቅት ለመጀመሪያ ጊዜ ከኛ ጋር ሲገናኝ አንድ ካፌ ውስጥ ጥግ ይዞ መጽሐፍ እያነበበ ነበር ይላሉ። አዲስ ተመራቂ ከሙያው ጋር ካልሆነ በስተቀር ፍልስፍና የሚነካ መጽሐፍ ሲያነብ አያጋጥመኝም የሚሉት አቶ ሙሉ ወርቁ ጌታቸው ግን ካሉበት የሙያ ዘርፍ ባሻገር በተለያዩ መስኮች የተዘጋጁ መጽሐፍ እንዲያነቡ እንዲሁም በመጽሐፍና በተለያዩ ሐሳቦች ላይ እንደሚያወያዩ ገልጸዋል። አቶ ጌታቸው ረዳ ሁለተኛ ትምህርታቸውን ታዳጊዋ ኢትዮጵያ በመባል የሚታወቀው ትምህርት ቤት የተከታተሉ ሲሆን 1985 ዓመተ ምህረት ደግሞ በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት በመግባት የመጀመሪያ ዲግሪያቸውን በህግ አግኝተዋል። አቶ ጌታቸው ረዳ በአዲስ አበባ ዩኒቨርሲቲ ትምህርታቸውን አጠናቀው ከተመረቁ በኋላ መቀሌ ዩኒቨርሲቲ በመምህርነት የተቀላቀሉት በህግ ትምህርት ክፍል አገልግሎት ነበር። ከዚያም በኋላ በ1990ዎቹ መጀመሪያ ላይ በአሜሪካ አላማ ዩኒቨርሲቲ በህግ ሁለተኛ ዲግሪ ለማግኘት ችለዋል። ከዚያ በኋላ ወደ መቀሌ ዩኒቨርሲቲ ተመልሰው ማስተማር የቀጠሉ ቢሆንም ብዙም ሳይቆዩ በ1997 በውጭ ጉዳይ ሚኒስቴር ውስጥ በኃላፊነት ተመድበው ወደ አዲስ አበባ ቀኑ። ከምርጫ 1997 በኋላም በተፈጠረው ፖለቲካዊ ቀውስ ኢህአዴግ ከባድ ፈተና ገጥሞት የነበረ ሲሆን አቶ ጌታቸው ፓርቲያቸውን እንደ ጠላት ሲመለከቷቸው በነበሩት የግል ጋዜጠኞች ላይ የፓርቲያቸውን ሐሳብ የሚገልጽ ጽሑፍ ያወጡ ነበር። በተለይ ኢህአዴግ ዘመን ከታዩ ፕሬስ ውጤቶች መካከል ከፍተኛ ተነባቢ በነበራት አዲስ ነገር ጋዜጣ ላይ ፓርቲያቸው ላይ የሚቀርቡ ትችቶች በመከላከል አቋሙን በመግለጽ ያቀረቡ በነበረው ጽሑፍ ይታወሳል። አቶ ጌታቸው ከመምህርነት ሙያ ወጥተው ወደ ፖለቲካና የመንግስት ኃላፊነት ቦታ
ቦታን ከያዙ በኋላ በተለይ አቶ ኃይለማርያም ደሳለኝ የውጭ ጉዳይ ሚኒስተርና ጠቅላይ ሚኒስተር በነበረባቸው ጊዜ በሁለቱ ከፍተኛ መስሪያ ቤቶች ውስጥ በኃላፊነት ሰርተዋል። ከዚያም በውጭ ጉዳይ ሚኒስተር የፐብሊክ ዲፕሎማሲ ዳይሬክተርና ዋና ዳይሬክተር የመንግስት ኮሙኒኬሽን ጉዳይ ሚኒስተርና የጠቅላይ ሚኒስተር ኃይለማርያም ደሳለኝ ልዩ አማካሪ ነበሩ። በተጨማሪም ባላማጣ የህዝብ ተወካይ ምክር ቤት አባል ሆነው ተመርጠው ነበር። አቶ ጌታቸው በቅርብ ከሚያውቃቸው ሰዎች እንደሚሉ ከሆነ ምንም እንኳን በከፍተኛ የመንግስት ስልጣን ላይ የነበረ ቢሆንም ቀለል ያለ ህይወት የሚመሩና ወደ ፈለጉ ቦታ ያላጃቢ በራሳቸው መሄድና መቆየት የሚመርጡ ናቸው። ጠቅላይ ሚኒስተር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በሀገሪቱ ፖለቲካ ላይ ጉልህ ለውጥና ሽግሽግ ሲካሄድ በገዢው ፓርቲ ኢህአዴግ ውስጥ ትልቅ ለውጥ መታየት ጀመሩ። በዚያ ምክንያት ነበር ግንባሩ ከተመሰረቱት አራት የፖለቲካ ፓርቲዎች መካከል ዋነኛ የሆነው ህወሓት ብዙ መልኩ በአዲስ መንግስት ከሚወስዷቸው እርምጃ ጋር መጣጣም ባለመቻሉ ኢህአዴግ ራሱን አገለለ። ይህም ተከትሎ አቶ ጌታቸው ረዳ ከሌሎች የትግራይ ከፍተኛ ፖለቲከኞችና ባለስልጣናት ጋር ወደ ትግራይ ተመልሰው የትግራይ ክልል ርዕሰ መስተዳደር ዶክተር ገብረጽዮን ገብረ ሚካኤል አማካሪና እንዲሁም የህወሓትና የክልሉ መንግስት ቃል አቀባይ ሆነው ሰርተዋል። አቶ ጌታቸው በፖለቲካና በህዝብ ግንኙነት ዘርፍ የህወሓት ቁልፍ ሰው መሆናቸው በተለይም ላለፉት 2 ዓመታት አስመስክረዋል። መንግስትና በህወሓት መካከል በፕሪቶሪያና በናይሮቢ በተደረጉ ድርድሮች ወቅት ከፊት መስመር እንደነበሩ በግልጽ ታይቷል። ሰላም ያመጣውን ስምምነት ህወሓት በመወከል የፈረሙት አቶ ጌታቸው ከፌደራል መንግስትና ከአህጉራዊ ዓለም አቀፋዊና ምዕራባዊ ሀገራት ጋር በትግራይ በኩል በነበረው ግንኙነት ውስጥ ሁሉ ጉልህ ሚና እንደነበራቸው ይነገራል። ለወራት ምስረታውን የዘገየ የትግራይ ጊዜያዊ አስተዳደር እንዲመሩ በህወሓት ስራ አስፈጻሚ ኮሚቴ የተሰየሙት አቶ ጌታቸው ይህን ተከትሎ አሁን ደግሞ ጠቅላይ ሚኒስትር አብይ አህመድ የትግራይ ጊዜ ርዕሰ መስተዳደር እንደሆኑ ተሹመው ነበር። በፖለቲካው መስክ የጎላ ሚና ሲጫወቱ የነበሩት አቶ ጌታቸው በጦርነት የደቀቀውን ክልል መልሶ በማዋቀርና በመገንባት በኩል ደግሞ የሚኖራቸውን አስተዋጽኦ ወደፊት የሚታይ ይሆናል። እና የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት አቶ ጌታቸው ረዳ በአዲስ ሹመት ኃላፊነት ብቅ ብለዋል። በጠቅላይ ሚኒስትር አብይ አህመድ ከሚያዝያ 3 ቀን 2017 ጀምሮ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና ሚኒስትር አድርገው ሹመዋል። በመሆኑም አቶ ጌታቸው ረዳ ብዙ ኃላፊነት ወደሚጠብቃቸው ስራ መጥተዋል። ይሁን እንጂ እቅዴ ለትግራይ ህዝብ ኑሮ መሻሻል አስተዋጽኦ ማድረግ ነው ይላሉ አቶ ጌታቸው ረዳ። ዛሬ ጠቅላይ ሚኒስትር አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ተደርገው የተሾሙት አቶ ጌታቸው ረዳ በትናንትናው ዕለት ከቢቢሲ ፎክስ ኦን አፍሪካ ጋር ቃለ ምልልስ አድርገው ነበር። በዚያን ወቅት ስለ ቀጣዩ የፖለቲካ ተስፋቸው ተጠይቀው ምላሽ ሰጥተዋል። አቶ ጌታቸው ረዳ አንዴ እንዲህ ጉዳይ ውስጥ ከገባን አንዴ ለትግራይ ህዝብ አዲስ መንገድ መጠቆም ከጀመር ብዙ መስራት ያለባቸው ጉዳዮች አሉ ብለዋል። እነሆ ተነስቼ እንቅስቃሴው መተው አልቻሉም ሲሉ የፖለቲካ እንቅስቃሴ እንደማያቆም ገልጸው የትኛውን ቦታ በሆን በርግጠኝነት በትግራይ ፖለቲካ ውስጥ ተሳተፋለሁ ያሉት አማካሪ ሚኒስትሩ አቶ ጌታቸው ረዳ እቅዴ በዚህ ወቅት መቆየትና ለትግራይ ህዝብ ኑሮ መሻሻል አስተዋጽኦ ማድረግ ነው ብለዋል። ይሁንና በተፈጠረው የፖለቲካ ልዩነት በማጥበብ የትግራይ ህዝብ ቀጣይ ጣፈንታ ማቅናት ይገባል ሲሉ ጄኔራል ታደሰ ወረደ ተናገሩ። ጊዜያዊ አስተዳደሩ ነጻነቱን ጠብቆ ስራው እንዲሰራ የበኩል አስተዋጽኦ እወጣለሁ ሲሉ በዶክተር ገብረጽዮን ገብረ ሚካኤል የሚመራው ህወሓት ለጄኔራል ታደሰ ወረደ አቀባበል ሲያደርጉ ተናገሩ። በዶክተር ገብረጽዮን ገብረ ሚካኤል የሚመራው ህወሓት በጊዜያዊ አስተዳደሩ ተቋማት ነጻነት ጠብቄ ስራ እንዲሰራ የበኩል አስተዋጽኦ እወጣለሁ ሲሉም ተናግረዋል። አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በይፋ ስራቸው የጀመሩ ሲሆን በነባሩ ካቢኔና ከዶክተር ገብረጽዮን ገብረ ሚካኤል ህወሓት ጋር ተገናኝተዋል። ካቢኔያቸው መልሰው እንደሚያደራጁ የገለጹት ፕሬዝዳንቱ ጎን ለጎን የ3 ወር እቅድ እንዲዘጋጅ አዘዋል። የሥራ ዋና ማጠንጠኛ የፕሪቶሪያ የሰላም ስምምነት ሙሉ በሙሉ መተግበር መሆኑን ገልጸው የህዝብ የሰላምና ደህንነት ባስተማማኝ መጠበቅ፣ የክልሉ ኢኮኖሚ ማነቃቃትና አስተዳደሩ መዋቅር ማስተካከል የትኩረት አቅጣጫ መሆናቸውን ተገልጸዋል። የተፈጠረው የፖለቲካ ልዩነት በማጥበብ የትግራይ ህዝብ ቀጣይ ጣፈንታ ማቅናት እንደሚገባ ያሳሰቡ ጄኔራል ታደሰ ወረደ አሸናፊና ተሸናፊ ከሚል መገፋፋት በመውጣት በአብሮነት በመደጋገፍ በጋራ መስራት አለብን ብለዋል። ህወሓትና ጊዜያዊ አስተዳደሩ በሚል ልዩነት የሚያሰፋ አጀንዳ እንዲፈታና እንዲዘጋ እንደሚሰሩም ገልጸዋል። በቅርብ ጊዜ የህዝብ ኮንፈረንስ በማካሄድ ያሉትን ችግሮች በመፍታት እንዳቀዱና እቅዳቸው እውን እንዲሆን የሁሉም የፖለቲካ ፓርቲ ድጋፍ እንደሚሹ ጠይቀዋል። በተያያዘም ፕሬዝዳንቱ ትናንት ማምሻውን በዶክተር ገብረጽዮን ገብረ ሚካኤል የሚመራ ህወሓት በጽህፈት ቤቱ ይፋ አቀባበል አድርጎላቸዋል። የፓርቲው ሊቀመንበር ዶክተር ገብረጽዮን ገብረ ሚካኤል
ከአቀባበል ስነ ስርዓቱ ለፕሬዝዳንቱ ያላቸው መልካም ምኞት በማስቀደም በጊዜው አስተዳደሩ ተልእኮች ለመፈጸም የሚደረገው ጥረትና እንቅስቃሴ ህወሓት ድጋፍ አይለየውትም ብለዋል። የክልሉና የህዝብ ግንኙነት መፍታት የጋራ አጀንዳ ነው ያሉት ጄኔራል ታደሰ ወረደ የፓርቲው አመራሮች ላደረጉላቸው አቀባበል ለገለጹላቸው መልካም ምኞት አመስግነዋል። የትግራይ ህዝቡን መልካም ገጽታ ለመመለስ በጋራ ከመስራት ውጭ ሌላ አማራጭ የለም ሲሉ ተናግረዋል። መረጃው ከክልሉ ፕሬዝዳንት ጽህፈት ቤት ያገኘነው ነው።